በሀገር አቀፍ ደረጃ ሪፎርም ከተደረጉ ተቋማት መካከል የትምህርት ዘርፍ በቀዳሚነት የሚጠቀስ ነው። በሪፎርሙ የከፍተኛ ትምህርት ተቋማት በተልዕኮና በትኩረት መስክ ተለይተው የተሰጣቸውን ሀገራዊ ተልዕኮ በመፈጸም ላይ ይገኛሉ። በዚህም መሰረት የኮምፕሬሄንሲቭ ወይም አጠቃላይ ዩኒቨርሲቲዎች በግብርና፣ በኢንዱስትሪ፣ በአገልግሎትና በቴክኖሎጂ ዘርፍ ኢንዱስትሪ የሚፈልገውን ብቁ የሰለጠነ ኃይል የማፍራት ተልዕኮ ተሰጥቷቸዋል። ዩኒቨርሲቲዎቹ የተሰጣቸውን ተልዕኮ ለማሳካትም በትብብር ለመስራት ያመቻቸው ዘንድ ማህበር መስርተው እየተንቀሳቀሱ ነው። ዩኒቨርሲቲ በርካታ ስራዎችን ይሰራሉ። ስራዎቻቸውን ለመስራት ደግሞ አስፈላጊ የሆኑ ነገሮች አሉ። እነሱም በጋራ ማድረግ ውጤታማ ማድረግ አብሎ ስለታሰበበት ነው አሶሲዬሽኑ የተመሰረተው ማለት ነው። የሚሰሩ ስራዎች በጣም በርካቶች ናቸው። ኮላቦሬሽን አለ። ኮላቦሬሽን ሲባል ከእርስ በርስ ነው የሚጀምረው። ከዛ በኋላ ኢንተርናሽናል ኮላቦሬሽኖች መፍጠር፣ በጋራ ልምድ መቀያየር፣ አንዱ ጋር ጥሩ ተሞክሮ የሆነው ሌላ ቦታ ላይ ነው ስለሚችል ይሄን ኤክስፒሪየንስ ሼር የሚያደርግ ስራዎችን ለመስራት አሶሲዬሽኑ በጣም አስፈላጊ ነው ብዬ ነው ማስበው። ተመሳሳይነት አላቸው። አጠቃላይ ትምህርትን በሚሰጡ እስከ ፒኤችዲ መስጠት ይችላሉ። ሁሉ አቀፍ ዩኒቨርሲቲ ፕሮፐር ብለን ነው የምንፈታቸውና ተመሳሳይነት ስላላቸው አንድ ላይ በመምጣት ማህበር መመስረታቸው የሀገር ውስጥ ትብብርና አብሮ መስራትን የሚያጠናክር ስለሆነ እነዚህ ዩኒቨርሲቲዎች በጋራ መጥተው አንደኛ ድምጽ ይሆናል፣ የራሳቸውን ድምጽ ይፈጥራሉ፣ የራሳቸውን ትብብር ይፈጥራሉ። አብሮ ምርምር መስራት፣ አብሮ ልምድ መካፈል፣ መማር ማስተማር ላይ መረዳዳት፣ ለምሳሌ በተለያዩ ዘርፎች መረዳዳት ይቻላል። የማህበሩ መቋቋም አንዱ ከሌላው እንዲማርና ከሁሉም የከፍተኛ ትምህርት ተቋማት የሚገኙ ተሞክሮችን በማስፋት እንደ ሀገር በተለያዩ ዘርፎች የተጀመረውን የብልጽግና ጉዞ እውን ለማድረግ ያስችላል። የሚያጋጥሟቸውን ችግሮችን በጋራ ለመፍታት እንደ አንድ የመፍትሄ ማፍለቂያ መድረክ ይጠቀሙበታል። ከጥቅሙ አኳያ በጣም በርከት ያለ ጥቅሞች አሉ። የመጀመሪያው የጋራ ችግራቸውን የ21 ዩኒቨርሲቲዎች አብሮ ለመፍታት የሚያግዝ አሶሲዬሽን ነው። ሶስተኛ ደግሞ በስታንዳርድና በኳሊቲ አሹራንሱን ስታንዳርዱን እየወጣን በአመታዊ እቅድ ያዘጋጅን ከትምህርት ሚኒስቴር ጋር የሚወጡ ጋይድላይኖች ኮንሲደር የተደረገ በጋራ እቅድ የምናወጣበት ጉባኤዎች ናቸው። ባጋጠሙን ችግሮቻችን ዙሪያም ልምድ የምንለዋወጥበት ነው። አንተ እንዴት ፈታው፣ እናንተ እንዴት ፈታችሁ የምንባባልበት ስለሆነ በእነኚህ ሂደቶች ውስጥ የተሻለ የመማር ማስተማር፣ የተሻለ የትምህርት ስርዓት መዘርጋት፣ የተሻለ መልካም አስተዳደርን የማረጋገጥ፣ የተሻለ ሰላማዊ የመማር ማስተማር ሂደትን ማረጋገጥ ስራን የምንሰራበት፣ የምንመክርበት፣ የምንወያይበት እጅግ በጉጉት የምንጠብቀው ኮንሶርቲየም አሰምብሊ ነው፣ ስብሰባ ነው። ይሄ እንደ ሀገር ዩኒቨርሲቲዎች በተለያዩ ችግሮች ላይ ጥናትና ምርምሮችን ለማድረግ ከፍተኛ የሆነ ሀብት መድበው እንደሚሰሩ ይታወቃል። ታዲያ በትብብርና በቅንጅት መስራት በሀገር አቀፍ ደረጃ ያለን ውስን ሀብት በአግባቡ ለመጠቀም የሚያስችል ነው። ስራዎች ይሰራሉ። አንዳንድ ድግግሞሽ አሉ። አንድ ቦታ ይሰራል፣ አንድ ቦታ ላይ ይሰራል። ይሄ የሪሶርስ ማባከን ተደርጎ ነው የሚቆጠረውና እንደዚህ በጋራ በአሶሲዬሽን ሲሆን ተልዕኮች ይለያያሉ። አንዱ ቦታ ይሰራውን አንዱ ቦታ መስራት አይጠበቅበትም። ያኛውን ሼር ማድረግ ብቻ ነው የሚጠበቅበት። ይሄ ሪሶርስ ይቆጥባል፣ አንደኛ ጊዜንም ይቆጥባል እና በአሶሲዬሽኑ ስር መሆን በርካታ ጥቅሞች አሉት። ቅድም እንዳልኩት ጊዜ ይቆጥባል፣ ሪሶርስ ይቆጥባል። እንደገና ደግሞ ተጨማሪ ልምዶችን ማግኘት ይቻላል። ብዙ ጊዜ ችግሮቻችን በተበታተነ መልክ መጓዝ ነው። ብዙ ጊዜ ችግሮቻችን ያለመናበብ ነው። ብዙ ጊዜ ችግሮቻችን ዱፕሊኬሽን ኦፍ ኢፈርት፣ የጉልበት በሆነ ሁሉም በየአቅጣጫው ለአንድ ነገር ብዙ ጉልበት መጨረስ ነው። እንዲህ ስንቀናኝ ግን ወራቤ ላይ ያለው ወይም ሰላሌ ላይ ያለው ወይም ጅንካ ላይ ያለው ወይም ደብረታቦር ላይ ያለው አቅም የኔ አቅም ነው የሚሆነው፣ የተደመረ አቅም ነው የሚሆነኝ። ማህበሩ ዓለም አቀፍ ልምዶችን በመቀመር በአጠቃላይ የትምህርት ዘርፍ የላቁና ተወዳዳሪ ተቋማት እንዲፈጠሩ ለማድረግም ያልማል።